የተወዳችሁና የተከበራችሁ የአሱና ቲቪ የአርሂቡ መዝናኛ ፕሮግራም ተከታታዮቻችን እንደምን አላችሁ? እንደምን ከረማችሁ? እንደተለመደው ዛሬም አርሂቡ መዝናኛ ፕሮግራማችን እንዲፏ ብለን ደመቅ ብለን ጀምሯል። አዎ ውድና የተከበራችሁ ተመልካቾቻችን እንግዲህ በተለመደው ሰዓታችን በተለመደው ቀናችን እናንተን የሚያዝናኑ የሚያስተምሩ ቁም ነገር የሚያስጨብጡ ፕሮግራሞቻችንን ዛሬም ከጅማሬው እስከ ፍጻሜው አሰናድተን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ እንደሁል ጊዜው እንደምንላችሁ አብራችሁን ቆዩ ነው። ኻሊድ እንዴት ነበር ሳምንት ከኔ ጋር ያው እንደተለመደው ቆንጆ ሳምንት ነው የነበረኝ። እንግዲህ ቀጣዩንም ሳምንት አላህ እንግዲህ መልካም ቆንጆ እንዲያደርግልኝ ልበል እና ጥሩ ሳምንት ነበር። ካንቺስ ጋር እንዴት ነበር ሳምንቱን? ምን ታዘብሽ? ያው ሳምንቱን ብዙ ትዝብቶች አሉን። ከትዝብቶቻችን መካከል እንግዲህ ጥሩ መልእክት ወይም ደግሞ ተመልካች ዘንድ ቢደርስ አድማጭ ዘንድ ቢደርስ መልካም መልእክት ያሻግራል ብለን ያሰብነውን ነው መርጠን የምናመጣውና ሳምንቱ እንደው እስከዛሬ ያልነካነው ነገርና እጅግ አሳሳቢ የሆነ ነገር ብዙዎቻችን ተቀማምጠን በቡናም በሻይም በስራ አጋጣሚ ሳናስበው የጓደኞቻችንን የወዳጆቻችንን ስም እንደበልቃለን። በጥሩ እንኳን ያው ጥሩ ነው ማበረታታት ነው። ግን ጓደኞቻችን በማይፈልጉበት መልኩ ምናልባትም እነሱን የጎዳን ሳይመስለን ግን ራሳችንን የምንጎዳበት ነገር አለና ስለሱ በሰፊ ብናወራ ፈለኩኝ። ግን ደግሞ ሰዓት እንፈጃለን እናንተ ጊዜ ይፈልጋል። ያው ጉዳዩም አሳሳቢ ስለሆነ አብዛኞቻችን ላይ ያለ ስለሆነ ሻይ ቡና ፕሮግራማችን ላይ እንግዲህ ሁሌም ሻይ ቡና ፕሮግራም ቡና ፍልተን እንግዳ ገብዘን እናወራለንና እስኪ ሻይ ቡና ፕሮግራማችን ጋር አብረን ብናነሳው። አዎ እውነት ሐሚድ ሰዎችን ነው የምንጎዳቸው ወይስ ደግሞ እኛን ነው የሚጎዳን? ዛሬ በቡና ሰዓታችን እንወያይበታለን። አብራችን ቆዩ። በቀጥታ ወደ ቡና ፕሮግራማችን እንለፍ። ውድና የተከበራችሁ ተመልካቾቻችን ከቡና ሰዓታችን ላይ ደርሰናል። በዛሬም ከቡና ሰዓታችን እንደተለመደው ለእናንተ ጥሩ መልእክትን ያስተላልፋል ብለን ያሰብነውን ነገር አንስተን እናወራበታለን፣ እንወያይበታለን። እናንተም ደግሞ አብራችሁ እንድትከታተሉ ስለ ነገሩ አብራችሁ ቤት ላይ እንድታወሩበትና እንድትከታተሉ እንጋብዛችኋለን። አንድ እንግዳ ላይ ይዘን መጥተናል። ዛሬም ኢንሻአላህ ከእሳቸው ጋር ጥሩ ቆይታ እናደርጋለን። እንግዳችን እንኳን ደህና መጣችሁ። ኮንተና ቆያችሁ። ማሻአላህ መርሐባሽ። እንግዲህ ወደ ቁም ነገሩ ወይም ደግሞ ወደ ሳምንታዊ የቡና ሰዓታችን ርዕስ ከመሄዳችን በፊት ቡና ጀባ እንላለን፣ ትመርቁናላችሁ፣ ቡና እንጠጣለን። ኢንሻአላህ ጥሩ ቆይታ እናደርጋለን። እርቃኑን ሄዶ ጎኑ ደረሰ ተቋደሰ የውዱን መውደድ ተቋደሰ የውዱን መውደድ። ቢስሚላህ ቡና ጀባ አወል ጀባ ቀህዋ ጀባ ቢስሚላህ አልሐምዱሊላህ አማን ጀባ ኢማን ጀባ በረካ ጀባ ዱንያ አኺራችን ያኖር አላህ አድርገው። ከነገረኛም ከመቀኛም ከሐሜተኛም ነገር ከሚያንቀረቅርም አላህ ይጠብቅሽ። አላሁመ ሶሊ ጆንያ ለብሶ ታየነክሶ በነቢ መንገድ ታየነክሶ በነቢ መንገድ አንተ ያሲን አንተ ጣሃ ኑረል ሁዳ አንተ ያሲን አንተ ጣሃ ኑረል ሁዳ አልሆነም ለኔ ራቀኝ መድረሻ ነፍሴና ጉሬ በወንጀል ዋሻ አንተ ያሲን አንተ ጣሃ ኑረል ሁዳ አንተ ያሲን አንተ ጣሃ ኑረል ሁዳ የኔዋ መሊ እኔኑ ቀጣይ መለመል ቀረው መዝለቃ ሰጣይ መላው ይምጣኝ ወዳንተ ለሄድ መላው ይምጣኝ ወዳንተ ሰፎቹ ቡና ጥሩ ነበረ። መቼም ምንም አይልም። ያው እንግዲህ አልጣፈጠኛ ይባል የከተማ ልጆች ቡና ማፍላትም አታውቁ። ያንቺ ግን ቆንጆ ነው። በሐሜት ነው አሉ ደግሞ የምትጠጡት። እስኪ እናውጋበታለን። መርሐባ። ቀደም ብላችሁ ምርቃታችሁም ላይ ከነገረኛም ከሐሜተኛም ይጠብቅሽ ስትሉኝ ነበርና እንደው ይሄ ነገር አሳሳቢ ነገር ሆኖ ነው ሐሜት ነገረኝነት ምን ያክል ከባድ ቢሆን ነው ከዚህ ነገር ይጠብቅሽ ማለታችሁ? እስኪ ስለሱ እናውራ ዛሬ። እንግዲህ
ነገረኝነት ሐሜት ያው ሰውን ተሰው የሚያጋጭ የብዙዎችን ትዳር የሚያፋርስ ጓደኛና ጓደኛ የሚነጣጥል ተግባር ነው። እኔ እንደው ነገርም አልወድም ነገረኛም አልወድም ሐሜተኛም አልወድም። አሁን ይሄንን ቡና ደግሞ ስቀጂ አሁን ሰው ሐሜት ቡና ማጣጫ ሆኗል። አሁን ሰውና ሰው ይገናኛል የሚያሙት የሚያነሱት ሰው ነው። ሰውና ሰው ይገናኛል ሲቦጭቁ ሲያነሱ ነው የሚውሉት። ይሄ ደግሞ ወዳጅነታችንን እያቀዘቀዘ አኺራችንንም እያበላሸ በመምጣቱ ምክንያት እንደው ይችንን ጠበቅ አድርጌ ሰዎችን መመክራለሁ። ዱዓም ሳደርግ እንደው ይችን ጠበቅ አደርጋለሁ። ይሄ ነገር አሳሳቢ ጉዳይ ቢሆን ነው እንግዲህ እርሶም በዱዓዎት ላይም ለሰዎች ምክርም የሚሰጡትና እስኪ ምንድነው ሐሜት ምንድነው? ነገረኝነትስ ምንድነው? እስኪ ከስሙ እንነሳ። ሰው ነገረኛ የሚባለው ምን ሲያደርግ ነው? ሐሜተኛ ነውስ የሚባለው መቼ ነው? ይሄን ያክል ከወሩ አይበቃም። በጣም ያስጨነቅሽኝ በነገራችን ላይ እንዴ ተከናነብ እንዲለባብሽ ያው አሁን እንግዲህ እንደው በደንብ ለማውራት እንደምቼ ነው የተገለልኩት። እንደዚህ የተወሰኑ ደቂቃዎች ያክል ተመልካቾች ገምታሉ በእርግጠኝነት ምንም ጥርጥር የለም። እንደው እስኪ ሰው ከበድ ሲል አለባበሱም ሲያምር ነገር ያዳምጣል፣ ወሬ ያዳምጣል፣ ምክር ይሰማል በሚል ነው እንደዚህ ለየት ያደረግነው። ለየት ብዬ የመጣሁት እና ያው እንግዲህ ወደ ራሴ ተመልሻለሁ። እንግዲህ ተመልካቾች በየትኛው ይሻላል ያው ሐሳብ ይሰጡናል ማለት ነው። እንደዚህ ለባብሰን ከነብነብ ብለን ይሻላል ወይስ አንዳንዴ ያስፈልጋል? አንዳንዴ ያው የምናነሳውም ርዕስ ዛሬ በጣም አብዛኞቻችን ትኩረት ልንሰጠው የሚገባ ጉዳይ ስለሆነ በደንብ ትኩረትም እንዲያደርጉ ብለን ነው እንደዚህ ያደረግነውና እንግዲህ ያው መጀመሪያ ጠይቀሽኛል። አሁን በአዲሱ በዚሁ እንድቀጥል መሰለኝ። እንግዲህ ሐሜት እንደው አንድን ሙስሊም በሚጠላው ነገር እንግዲህ እሱ በሌለበትም ሊሆን ይችላል የሱን ስም ማንሳት አሁን በጣም ተለምዷል። በየቦታው ነው የምንሰማው። አንዳንዴ ለእያንዳንዱ እንቅስቃሴያችን ሰው ካላማን የሰው ስም ካላነሳን የሰዎችን አይብ አውጥተን እንዲህ ነው ካላልን ወሬውም የሚጣፍጥ አይመስለኝም። ጓደኛና ጓደኛ ተገናኝ እኔ የሚገርመኝ ደግሞ ከዚህ ነገር ምንድነው እኔ ለምሳሌ ጓደኛ አለኝ እና ያ ጓደኛዬ ጋር ሌላኛውን ጓደኛዬን ማለት ነው አብረን ስንሆን ጥሩ ግንኙነት ይኖረናል። ግን ስንለያይ ያው የምታውቂውን ሰው አይደለም የምታሚው ጎደሎውን አንስተ ካላወቅሽው እኮ ሰው እንዴት ታሚው? የምታውቂውን ሰው የምታሚው ጓደኛዬ ያለሽን የሚያምንሽን ሰው ምናምን ታሚያለሽ ማለት ነው። ይሄ እንዲህ ነውና ይሄ ደግሞ አሁን ሶሻል ሚዲያ ብዙ ነገሮችም ስላሉ በጣም አቅለነዋል ይመስለኛል። ያው በጣም እንደ ትንሽ ነገር አይተነዋል ይመስለኛል። እና ሐሜት ብዙ ነገሮችን ያበላሻል። ያው ወዳጅነትን ያበላሻል። ኢቭን እንደው ይሄን እንኳን ወዳጅነቱን ጓደኝነቱን ቤተሰብነቱን እንኳን ብንተወው እንደው እስኪ ችግር የለም የሆነ ሰዓት ሽማግሌ መጥቶ ያስታርቃቸዋል እንኳን ብንል ግን የነገ ቤታችንን አብዛኞቻችንን እያጨለምን ነው። እና አንዳንዴ ሐሜት ምንድነው የሚለውን ካለ መረዳትም ይመስለኛል እንደዚህ ሰዎችን የምናመውና እስኪ አንቺም እንደው ይሄን ርዕስ በተመለከተ በደንብ ረገጥ አድርገን ብናወራበት በጣም ደስ ይለኛል። እንዳልከው ያው መወሪያ ቦታው ሐሜት የሚነሳው ቡና ሰዓት ላይ እንደዚህ ሰዎች ሲሰባሰቡ ነው። የሚሰባሰቡት ትልቅ ዓላማ ሊሆን ይችላል። ምናልባትም ኸይር ነገር ቢያደርጉበት፣ ስለ ዲናቸው ቢተዋወሱበት፣ ዚክር ቢያደርጉበት፣ ቢመካከሩበት፣ የሷን ክፍተት እንደዚህ አሻሺ አንቺ ጋር እንደዚህ ጥሩ ነገሮች አሉ ይሄን ደግሞ በዚህ ነው ቢባባሉበት ጓደኛ ማቾች፣ ጎረቤት አማቾች፣ ባልና ሚስቶች በጣም ጥሩ ነበር። ነገር ግን ያንን ትተው የሰውን ጎደሎ የሰውን አይብ ብቻ ነው የሚነሳበትና እንዳልከው ስሙን ራሱ አውቀነዋል ተረድተነዋል ማለት አይቻልም። ለምን መሰለህ ብዙ ሰው የሚሳሳተው አንደኛ ሲጀምሩ ሐሜት አይሆንብኝና ይላሉ። ያ ማለት እያሙህ ግን ሐሜት አትበልብኝ አላህ ሐራም ነው እያለ ሐራም ቢሆንም ሐራም አታደርግብኝ ለአንተ ለብቻ ኸሰተን ማለት ነው። ሲቀጥል ደግሞ እኮ ይሄ ምን አረ ሰው ስም አናንሳ ምናምን ሲባል ምንድነው የሚል አብዛኛው ሰው ቢመጣም እኮ ይሄ ፊቱ የሚለው ነገር ምንናገረው ነው። ይሄ ሁላችንም ላይ ያለ ነው። እንደዛ ከሆነ ለምን ፊት ለፊቱ እንዳስተካከልላቸው ፈልገው ከሆነ ባህሪውን የማይወዱት ከሆነ የምር ሐቂቃ ጓደኛቸው ቤተሰባቸው ከሆነ ለምን ፊት ለፊት ቁጭ አድርገው ይሄ ጸባይ ጥሩ አይደለም ከሰው ዘንድ እንደዚህ ያስደርጋል ከጀርባ ከምናማ ከጀርባ ስላንተ ከምናወሳ እናስተካክል ለምን በግልጽ አይሉትም? ከሱ ይመስለኛል። ሲቀጥል ደግሞ ያው ነገረኝነትም ከሐሜት ጋርም ይያያዛል ይመስለኛል አይደለ? ነገረኝነት ሲባል ብዙ ጊዜ ጸበኛና ጸበኛዎችን ብቻ
ማጣላት የሚመስለንም እንኖራለን። ነገር ግን ሐሜት ጋር አብሮ ነገረኝነት ይመጣል። እሱ እኮ እንደዚህ ነው፣ እሱ እኮ እንደዚህ ብሎ ነበረ፣ እንደውም እሱ ስላንተ እንደዚህ ነው፣ ስላንቺ እንደዚህ ብሏል ይባላልና ሐሜትም ነገረኝነትም ሰፊ ርዕስ ነው። በእኛ ብቻ እንደዚህ የሚተነተን አይደለምና ግን ለምንድን ነው ሐሜት ላይ የምንወድቀው ነው ዋናው ነገር። ለምን ሰው ነገረኛ ይሆናል? ለምን ሰውን ያማል? በትክክል እኔ እዚህ ጋር አንድ ነገር ጠቅሼ ይለፈው ለርዕስሽ ከመላፊ በፊት ያው ዛሬ ወንበሩም እንግዳ ስለሆነ እንደ እንግዳ ነው የማወራው። እንዴ በጣም እንጂ እንሰጣለን። እና ምንድነው አሁን ብዙ ጊዜ አንዳንዴ እፊቱም ቢሆን የምናገረው የሚለው ቃል አለ ብዙዎቻችን የማንረዳው ነገር ማለት ነው። በነገራችን ላይ እፊቱም የምትናገሪው እንኳን ቢሆን የአይቡ አንደኛ በነገራችን ላይ አብዛኞቻችን የምናማው ትክክል የሰውየውም አይብ ሆኖ አይደለም። እኔ ብዙ ጊዜ ሳይ ነገሮችን ስመለከት እውነትም ያ ጎዶሎ ነገር ሆኖ ክፍተቱ ሆኖ አይደለም። ኢቭን እንዲህ አይነት ክፍተት የማታይባቸውን ሰዎች ራሱ የሐሜት ሱስ የያዘው ሰው የሆነ ነገሩን አንስቶ እንዲህ ነው ማለቱ አይቀርም እና ኢቭን ፊት ለፊቱ እንኳን እሱ ጋር እንኳን ቢሆን ሙስሊም ነው ሙእሚን ነው ቀልቡን መስበር የለብሽ። ስትነግሪውም ራሱ ይሄን አስተካክል ስትይው እኮ ሸሪዓችንም ያስቀመጠው እሱ ያንቺ ምክር ወደ ባሰ ነገር ወደ ባሰ ጥፋት ከፍ ወዳለ ነገር የሚመራው ከሆነ ልክ ይዞት ምናምን የተለያዩ ነገሮች ራስሽን አመካከርሽን ማስተካከል አለብሽ ወይ ደግሞ እስኪረጋጋ መጠበቅ አለብሽ ወይ ማቆም አለብሽ ምክርሽን ማለት ነው። ለምን አንቺ እንዲህ ነው ብለሽ የምታስጠናቅቂው ወደ ባሰ ነገር የማይከተው ሲሆን ነው። ፊት ለፊትም እንኳን የምንነግረውን ነገር መምረጥና በደንብ ማየት ያስፈልጋል። ቀልቡን ሰብረዋለሁ አልሰብረውም፣ ይቀበለኛል አይቀበለኝም፣ ይቀጥልበታል አይቀጥልም፣ ብዙ ነገሮች ታይተው ነው የሚመከሩት። ግን ያንን የማድረግን ፍላጎት የለንም ሰው ለማማት ስናስብ ማለት ነው። እንዲነገረውም አንፈልግም። እንደውም አንዳንድ ጓዶች ምን ይላሉ? እስኪ ክፍተቴን ንገረኝ፣ አንተ ወንድሜ ነህ ጓደኛዬ ነህ፣ ክፍተቴን ንገረኝ እንኳን ሲሉኝ አልነግራቸውም። ምሳሌ ግን በጎን ሂጅ አማቸዋለሁ ማለት ነው። ይከፉብኛል ብለህ ስለማታስብ ቅር ይላቸዋል ምናምን እንደዚህ አይነት ይባልና ግን በጎን ሂጅ አማቸዋለሁ እና አንደኛው እኔ መነሻው ምንድነው የሚለውን ሳስብ ሱስ ይሆናል ብዬ አስባለሁ። እኔ ሐሜት እንዲህ በቀላል ነገር ከሌ ማለት እንጀምርና ከዚያ በኋላ ግን ከኛ ጋር ይዋሃዳል ነው የምለው። ለምን ብዙ ሰዎችን ስለምመለከት ነው። በጣም ይከፋቸዋል ሰው ካላሙ ማለት ነው የሆነ በቃ እንደዛ ዘንድ ደግሞ አላህን ካለ መፍራትም ከዲናችንም ከመራቅ ከተለያዩ ዒባዳዎች ከመራቅ ከመዘናጋት ይሄ ምክንያቱም ትልቅ ወንጀል ነው ሐሜት የሙስሊምን የወንድምሽን እንግዲህ እሱን እያነሱ ስሙን እያነሱ ብዙ ነገር ማውራት ማለት ነውና ይሄ ከዒባዳ መራቃችን ከሸሪዓ መራቃችን ከዒልም መራቃችን ይሄ ነገር ወደዚህ ነገር በጣም እንድንጠልቅ እንድንሄድ አድርጎናል ብዬ አስባለሁና እንደው ምናልባት እዚህ ጋር ምናልባት ያው ሻይ ቡና ፕሮግራማችን ነው ሰዓታችን ማጭር ነውና ተመልካቾችን ማለት የምፈልገው ምንድነው የምናገኘው ጥቅም ነው ነፍስያችንን ከማስደሰትና ከማርካት በተጨማሪ ጊዜሽን መስዋዕት አድርገሽ የሌላን ሰው አምሮ እየበከልሽም እኮ ነው ሰው ስታሚ አይደለም። አንዳንዴ ሰዎች እንዲህ ነው ብለው ሲያሙልሽ እኮ አንቺ ሳታስቢው መጥፎ አመለካከት ለሰውየው ያድርብሻል ሳትፈልጊው ማለት ነው። ሰው የምናተርፈው ትርፍ ምንድነው? ሰዎችን አምተን የነገ ቤታችንን እያበላሸን የምንጠይቅበት ትልቅ ወንጀል ሆኖ ሰዎችን አምተን ምንድነው ትርፋችን? እኔ ብዙ ጊዜ እንደው ጥያቄ የሚሆንብኝ ይሄ ነው። አዎ ትክክል ነው። እንዳልከውም ሸሪዓው ያስቀመጠበትን የወንጀል ልኬት ወይም ደግሞ ምን ያክል ደረጃ ይሄ ከሸሪዓችን ተወግዟል ወይም ደግሞ ምን ያክል ሰው ሊያስቀጣ ይችላል የሚለውንም እንዳልከው ከድናችን በመራቅ ነው። እንግዲህ ነብያችን አለይሂ ሰላቱ ወሰለም እስራእና ሚዕራጅ ጉዟቸው ጊዜ ሰዎች እጅግ በጣም ሲሰቃዩ አይተዋል። በቀብር መካከል ያለፉ ነበርና እርጥብ ነገር ቆርጠው ቀብሩ ላይ አስቀመጡ። ከዛም በኋላ ያንን ለምን እንዳደረጉ ሲጠየቁ ሁለት ሰዎች ምን እየተደረጉ ነው? በከፍተኛ ሁኔታ እየተቀጡ ነበር አይደለ? አንደኛ ያው ሽንታቸውን ከሸኑ በኋላ በደንብ የማይጸዳዱ ሰዎች፣ በደንብ እስቲብራ የማያደርጉ የማያዳርቁ የማይታጠቡ ሰዎች ሲሆኑ፣ ሌሎኞቹ ደግሞ ሐሜተኞች ነበሩ። ከዛም በኋላም ደግሞ እንደዚሁ ሰሃበቶቻቸውን ከዕለታት አንድ ቀን ጠይቀው ነበረ ከእናንተ መካከል የሞተ ወንድሙን ስጋ መብላት የሚፈልግ አለ ወይ? ወንድምህን እንዴት ያ ረሱላህ ይሄን ይላሉ? እንዴት እንፈልጋለን? እንዴት መይትን መብላት እንወዳለን ምናምን ሲሏቸው ወንድምህን ከጀርባ ሆነ ካማኸው ልክ ስጋውን እንደመብላት ያክል ነው ነበር ያሉትና ክብደቱ እስከዚህ ድረስ ነው። ስለዚህ አንደበታችንን በምን እንግራው ታዳ? ስንገናኝ በቡና ሴሬሞኒዎች ላይ ካፌዎች ላይ ለምሳሌ ትገናኝ ትችላለህ። መስሪያ ቤትም ኢቭን ሊሆን ይችላልና በሁሉም ቦታ ይታማል ሐሜት እንዳልከው እንደሱ ስም ስለሆነ አፍም ዝም ማለት ስለማይችልና ታዳ አንደበታችንን በምን እንግራው ይላሉ እርሶ?
ያው ዛሬ ካካለ ስራዬ ስራ ሰተሽኛል። እኔ እንግዲህ መሻይኾቻችን ሲናገሩ ምሰማው ኡስታዞቻችን ሲናገሩ ምሰማው በምንገናኝ ሰዓት እንግዲህ ፍሬ የሆነ ነገር ብናወራ መልካም ነው። በቃ ከሰዎች ወተን ማለት ነው። ለምሳሌ ስለ ስራ ልታወሪ ትችላለሽ ሰዎች ጋር ስትገናኚ፣ ደግሞ ስለ ዲንም ልታወሪ ልትተዋወሽ ትችላለሽ፣ ዚክር ልታደርጊ ትችላለሽ። ማለት ብዙ ስራዎች አሉብን እንደ ሰው በጣም ብዙ ኃላፊነቶች ብዙ ስራዎች አሉብን እና ያንን ሰውን ማማት ሰውን እንደዚህ መቦጨቅ ልበለው ብዙ ጊዜ እንደዛ ይጠቀሙታልና ከዛ ወተን በእንደዚህ አይነት ነገሮች ላይ ፎከስ ብናደርግ። አሁን የሚገርምሽ ነገር አንዳንዴ ሳትፈልጊው ወደ ሀሜት ሁኔታዎች ይወስዱሻል። ለምን ሁላችንም ቲክቶክ እናያለን፣ ፌስቡክ እናያለን፣ የሆነ ሀሳብ ይነሳል እዛ ዙሪያ ላይ ወይንም ደግሞ ከኛ መካከል አንዳችን ቲክቶክ ላይ ልንሰራ እንችላለን። ሰዎች ያዩሻል፣ በተለያየ አጋጣሚ ያዩሻል እና ስለ ሰው የምናወራበት ክስተት በጣም እየሰፋ ነው። በእርግጥ እዚህ ጋር ለተመልካቾች ማለት የምንፈልገው ያው ሀሜት ሲባል አንዳንዴ ሰዎች ወደ መጥፎ ነገር የሚጣሩ ሰዎችን ማስጠንቀቅ፣ እነዚህ ሰዎች እንዲህ ወደ መጥፎ እየተጣሩ ነው፣ ወደ ሐራም እየተጣሩ ነው፣ ወደ ኩፍር እየተጣሩ ነው፣ ራቋቸው እንዲህ ነው። እሱ ሀሜት አይደለም፣ እንደውም ዋጅብ ነው። ከቻልን ሁላችንም ይሄንን ብናደርግ መልካም ነው። ያው ዑለማዎቻችን ይሄን ያስቀመጡት ነገር ግን ከዚህ ውጭ ያለውን ሀሜት ነው እኛ የፈለግንበትና በዚህ ነገሮች ቢዚ ከሆነን ሀሜትን እየራቅን እንሄዳለን። ያው አላህን እንፍራ ነው፣ ሌላ ምንም የምለው ነገር የለኝም። ከዚያ በተጨማሪ ደግሞ እኛ ሰው ሊያማልን ሲመጣ መንገድ ብንዘጋ፣ ለምን ቁጭ ብሎ ከማዳመጥ በቃ መንገድ ዘግተን ለሰውየው መምከር ከፈለግን በቃ ከዚህ በኋላ እኔ ፊት መታተማ ብለን መምከር መቻል፣ ካልሆነ ደግሞ ከዛ ሰው መራቅ ነው። በቃ ማልችል ከሆነ ሰውየውን መመለስ፣ ሁሌ ሰው መጥቶ የሚያማልኝ ከሆነ ከሱ መራቅ እንደው ምናልባት መፍትሄ ከሆነ ብዬ ነው። አዎ የሚገርም ነገር ብዙዎቻችን ደግሞ የምንዘነጋው እኔ አላማ ምን አገባኝ እነሱ ቢያሙ ብለን ከጎን ሲታማል ይደመጣል። እያንዳንዱ የሰውነት ክፍል አካላቶቻችን የራሳቸው ወንጀል አላቸው። ጆሮ ለምሳሌ ሀሜትን መስማት አለመከልከል መቻል፣ በአንደበት ራሱ በማዕሩፍ በመልካም ነገር ማዘዝ ከመጥፎ ነገር መከልከል ግዴታ አለብህ። ቅድም አንተ ስትለው እንደነበረ ሀሜት ምንድነው? መጥፎ ነገር ነው። ሰዎችን ተው ልትላቸው ይገባል ከቻልክ። ካልቻልክሳ ከቻልክ ተው ትላቸዋለህ፣ ካልቻልክ ለቀህ ትሄዳለህ። ለቀህ መሄድ ካልቻልክ ደግሞ በቀልብህ ግዴታ ማትነሳበት መቀመጫ ከሆነ በልብህ መጥላት አለብህ እንጂ አብረህ ዝም ብለህ እነሱ ሲስቁ እየሳክ ወይም ደግሞ እነሱ የሚያደርጉትን ነገር እያበረታታ አብረህ ቁጭ ማለት ራሱ ከጀሮ ወንጀል ነው። ሀሜት ደግሞ ትልቁ የምላስ ወንጀል ነው። ቀልባችንም ወደ ፍስቅና ያስገባብናል። ግን እዚህ ጋር አንዴ ከመዝጋታች በፊት አንድ ማስታወሻ ልናገር። በነገራችን ላይ ዛሬ መጥቶ ስለኔ አንድ ሰው ለሰው ሲናገር ለራስ ሰማም ይባላል። እኔ አንድ ጓደኛዬ መጥቶ ስለሌላ ሰው አማልኛ ምንም ጥርጥር የለም ያ ሰው ስለኔ ደግሞ ሌሎች ሰዎች ጋር ሄዶ ያማል። በቃ የለመደው ይሄንን እንደ ፎርሙላ መያዝ አለብን። መጥቶ ሲያማልኝ ኦኬ እኔንም ያማኛል ማለት ነው የሚለው ብናስብ ምናልባት እስኪ እንደው በራሳችን ሲመጣ ብንተው ብዬ ነው። አይዋ ትክክል ነው። ስለዚህ ወደ ተመልካቾቻችን ዛሬ አጠር አድርገንና ኻሊዶ የእንግዳችንን ቦታ ኻሊዶም ተክቶ ትልቅ ሸኽ መስለው መጥተው ለየት ባለ ሁኔታ ማለት ነው የአብዛኞቻችን ሳናስበው ማስበነው የምንወድቅበት ትልቅ ወንጀል ነው። ልንጠነቀቀው ይገባል። አይደለም እና ማስያሙ ራሱ ተው ማለት ግዴታችን እንደሆነ አውቀን ሳናስበውም ሀሜት ላይ የምንወድቅ ሰዎች ካለን እንድንጠነቀቅ ነው። ኻሊዶ ጨርሰሃል? ጨርሻለሁ። እንግዲህ ልብስን መልስ ካላልሽኝ ኢንሻአላህ ሌላ ቀሪ ፕሮግራሞቻችን ይቀጥላሉ። መልካም ቆይታ ይሆንላችሁ።